ልንገራችሁ ምእመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር እመቤታችን ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ህሊና ያላት ሴት የትም የለችም። ስለዚህ ህሊናዋ ምን ይባላል? የእግዚአብሔር ከታውቅ መቅደሱ ስትኖር አንድ ሐሳብ ፊቷን እንኳን ወደ ምዕራብ ዙራ አታውቅም። ወደ እግዚአብሔር ብቻ ልቡናዋ የዞረላት ድንግል ማለት አለ። 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክ ግን በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለያፈቅሩ አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸው። የእመቤታችን የቅድስት ድንግል ማርያም ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። እነሱ አያዩትም፣ እሷ ጸነሰች። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇን በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል። ዘይ ሁለንተናዋ ወርቅ ነው። ይገርም። ህሊናዋ ወርቅ ነው። እፍ የሚባል የለውም። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን አሪያ እነዚህን እግዚአብሔር ይወዳቸው። እግዚአብሔር እንደ ጣዖት ዝም ብሎ እዚያ የሆነ ቦታ ጉቻ ለአምላክ እንደሚችላል ሩቅ አገር ያለ አንድ የተከበረ ንጉሥና ፈርተን ተንቀጥቅጠን በመጋረጃ ማየት የማንችለው ሰላም አስከባሪዎቹ በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ ነው። እግዚአብሔር አብሮን የሚኖር አንዳንዱ ሰውማ እንደው ሲጸልይ ሰምታችሁ ታውቃለ? በጉልበቱ ለሚርቅመት ቀጥቀጥ በዘራይቶ ላጥ ይህ በጥርሱን ነከስ ሲያደርገው ሰይጣን የሚያመው ይመስለዋል ሁሉ እንደዛ። ሰይጣን እንደዚህ ብሎ አይርቅም። ሰይጣን የሚርቀው ሞት እመቤታችን እንኳን መንካት ማየት አይችልም። ከድንግል ማርያም ሞት አንዲት ሳንቲም የለው። ድንግል ማርያም የእግዚአብሔር ከተማ ናት። መላእክት ፈልገው እግዚአብሔርን አገኙባት። ሰዎች ፈልገው አገኙባት። የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት የምፈልገው ከድንግል ማርያም ይልቅፍ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልን፣ ፀሐይ ይመጣ ያቃጥለኛል አልን። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃች ከተማ እመቤታችን